ሄሎ ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። የዛሬው ፕሮግራማችን በውኑ ኤልሳ ሕፃናትን ረግሟልን? በውኑ ኤልሳ ሕፃናትን ረግሟልን የሚለውን እንመለከታለን። ምክንያቱም በብዙ በወገኖችም በወዳጆችም በጠላትም እየተነገረ ነው። እችን እህት እንሰማታለን። ማንን አየሁት አለች? የኤልሳን ሐውልት አይታ ነው። በዚህ ስታልፍ የኤልሳን ሐውልት አየችና ምን ሆነች? ስሙ እንትን ቲክቶክ ያላችሁ ዩቲዩብ ያላችሁ መስማት ትችላላችሁ። እና ታልፍ ትተደዳችሁ በዚህ በኩል ሳልፍ ኤልሳዕን አየሁትና አንድ ነገር ትዝ አለኝ። ኋላ እንደምታዩት ኤልሳዕ መላጣ ነው እና ሁለተኛ ነገሥት ምዕራፍ 2 ቁጥር 23 ላይ ሲናገር ኤልሳዕ ወደ ቤቴል ያለፍ ነበረ እና በዚያም ሲያለፍ ሕፃናቶች ብላቴኖች አዩትና አንተ መላጣ ውጣ፣ አንተ መላጣ ውጣ። እንግዲህ ያው ልጆች ስለሆኑ እንደዛ እንዳሉት ነው የማስበው። መጽሐፍ ቅዱስ ላይ ግን አንተ መላጣ ውጣ እያሉ አፈይዙበት ይላል እና ኤልሳዕም ዞር ብሎ በእግዚአብሔር ስም ረገማቸው ይላል እና በጣም ይገርመኛል። ከዱር 2 ድቦች ወጥተው እነዚህን ሕፃናቶች 42ቱን ሰባበሯቸው ይላል። ምን ሆነ ነው ኤልሳዕ ያስበላል። አንዳንድ ጊዜ ሰዎች ተናገሩ እንደሆነ ሕፃናቶች ናቸው ስላላወቁ ነው ብሎ አላለፋቸው። የተቀባ ስለሆነ የአንደበቱ ቃል ሰራለት። ግን እንደው ምን ነው እነዚህ ሕፃናት ብሎ ፈገግ ብሎ ቢያልፋቸው አስባለኝ። ሰው እንደዚህ ያለኝ ብለን የምንሰበር ሌሎችንም ለመጉዳት የምንፈጥን ሰዎች እግዚአብሔር ከዛ ይጠብቀን በቃ ብለውናል። ምንም ማለት አይደለም ብለን እንድናለች። ምን ነው ኤልሳዕ እንደዛ ብሎ አልፏቸው ቢሆን ብዬ ያ ኤልሳዕ ምን አለ ኤልሳዕ ቢያልፋቸው ነው። ትናንሽ ሕፃናት መጡና አንተ መላጣ 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 አሉት። ኤልሳዕም ዘወር አለና በእግዚአብሔር ስም ረገማቸው። ዋው! እነዚህን ትናንሽ ሕፃናት ኤልሳዕም ዞር አለና ረገማቸው። ምን አለ ኤልሳዕ ቢያልፍ? ትልቅ ነቢይ እግዚአብሔር ነቢይ አድርጎ እንደው የመጀመሪያውን ሁለተኛው ታምራት ነው። አንደኛው ታምራት ሶስተኛው ታምራት አንደኛ ውሃውን ከፈለ፣ ሁለተኛ ምግቡን ቀየረላቸው፣ የሚጨነግፉትን አለ። ሶስተኛ ይሄው አሁን ሶስተኛ ታምራቱ እንዴት ነው ይሄ? ኤልሳዕ እነዚህን ትናንሽ ሕፃናት ሙጫቅላ ሕፃናት 42ቱን ሕፃናት ረግሞ የጨረሳቸው። ዋው ኤልሳዕ ዋው ኤልሳዕ። ለምንድን ነው ኤልሳዕ እንዴት እግዚአብሔር ሰማው? ሕፃናት አይደሉም? ሕፃናት አልነበሩም ወይ? ትናንሽ ሕፃናት ይላል እኮ ትናንሽ ሕፃናት ይላል። እና እህታችን ይሄንን የኤልሳን አልፋ በማየት የኤልሳን ስዕል ሐውልት አይታ ዋው መላጣውን አየችው። ወዲያው ነው መጣባት። ልክ የተራገመው ያለው ለካ መላጣ ያሉት እነዛ ትናንሽ ሕፃናት ሄዳ ስታነበው መላጣ ኤልሳዕ መላጣ ነበር። ስለዚህ መላጣ የሆነውን ትናንሽ ሕፃናት ወጥተው መላጣ ስላሉት ለምንድን ነው ይሄን ያደረገው? አያችሁ ወገኖቼ፣ እህታችንም ሌላውም እንኳን እሷ ነውና ትልቅ ላይ ያሉ በስነ መለኮት የገፉ እና በስነ መለኮት የሚያስተምሩ ብዙ ሲሳሳቱ በዚህ ላይ አይቻልም። የእግዚአብሔር እንዴት ምን አይነት አምላክ ነው በሕፃናት ላይስ እንዲህ አድርጎ የሚል ምንድነው? እግዚአብሔር ምንድነው? ለምን እነዚህን ሕፃናት ምን አላቸው? ሕፃናት እኮ ናቸው።
ሕፃናት እኮ ናቸው። ለምንድን ነው? ስለዚህ ዛሬ ይሄንን እንመለከታለን። በእውኑ ሕፃናት ናቸው ወይ? ነበሩ ወይ? እነዚህ 42ቱ ሕፃናት ነበሩ ወይ? ለምንስ ረገሙት? ለምንስ ረገሙት? ምንድን ናቸው እነዚህ? ምንድን ናቸው? ምንድን ናቸው ወገኖች? ምንድን ናቸው? መጽሐፉን አነብና እንመረምረዋለን። ይሄም የሚገኘው ሁለተኛ ነገሥት ምዕራፍ 2 ቁጥር 23 ጀምሮ እንዲህ ይላል። ከዛም ወደ ቤቴል ወጣ። ከዛም ወደ ምን መጣ? ወደ ቤቴል። ስሙ፣ ጆሮዎቻችሁን ክፈቱ። ወደ ምን? ወደ ቤቴል። ከዛም ወደ ምን መጣ? ወደ ቤቴል መጣ። ለምን ወደ ቤቴል? ኢያሪኮ ተለያየ ቦታ። ወደ ቤቴል መጣ። ወደ ቤቴል። እሺ ምን አለው? ለምንድን ነው እግዚአብሔር ከዛም ወደ ቤቴል መጣ ያለው? ዝም ብሎ ሲሄድ ሕፃናት መጥተው እንትን አሉ ለምን አይለንም ነው? የእግዚአብሔር ቃል እንደዚህ ነው ወገኖች። ከዛም ወደ ቤቴል መጣ። በመንገድም ሲወጣ ብላቴኖች ከከተማይቱ ወጥተው አንተ መላጣ ውጣ ብለው አፌዙበት። ዘወርም ብሎ በእግዚአብሔር ስም ረገማቸው። ከዱርም 2 ድቦች ወጥተው ከብላቴኖች 42ቱን ሰባበሯቸው። ከዛም ቀርሜሎስ ተራራ ሄደ። ለምንድን ነው ሄደው ወደ ቀርሜሎስ? ከዛም ወደ ሰማርያ ተመለሰ። ለምንድን? ምንድነው በአንድ ጥቅስ ያህል ነገር የሚያስቀምጠው? ምክንያቱም መጽሐፍ ቅዱስን ስናነብ ማለት ነው። መጽሐፍ ቅዱስን ስናጠና ረጋ ብለን ከምን ወደ ምን፣ ለምን፣ ከዛስ ወደ የት፣ ለምን ምንድን ናቸው እነዚህ ቦታዎች? ምንድን ናቸው? እግዚአብሔር የሚናገረው አለ። አያችሁ፣ እነዚህ እንግሊዘኛው ሊትል ችልድረን ይላል፣ ትናንሽ ሕፃናት። ሂብሩ እንደዛ አይልም፣ ዕብራይስጡ እንደዛ አይልም። ነአሪም ነው የሚላቸው። ነአሪም ሊትል ችልድረን በዕብራይስጥ የላዲም ነው። የላዲም ነአሪም የለድ ትናንሽ ሕፃናት፣ ትናንሽ ልጆች ማለት ነው። ትናንሽ ልጆች ምን ተብለው ይጠራሉ? የለድ። ሴቶች ደግሞ ያልዳ። ይሄ ግን ነአሪም ነው የሚላል። አያችሁ፣ መጽሐፉ የሚነግረን ብዙ ነገር አለ። እነዚህ ቤቴል ነው። እነዚህ ሕፃናት ያደጉት ያሉት የሚገኙት የት ነው? ቤቴል ነው። ብዙ ነቢያቶች አሉ። ልክ ምዕራፍ 2ን ስታነቡት ኤልሳን እየመጡ እግዚአብሔር ጌታህን ከእንትን ሊወስድብ ነው፣ ምን ሊበጅ ነው? ዝም በሉ። እግዚአብሔር ወደ ኢያሪኮ ሲሄዱ ደግሞ እግዚአብሔር 50 ሁነው መጥተው ብክን ያደርጉታል። እሱ ወደ እንትን ሊል ነው። ኤልያስ ሊወሰድ ነው። ኤልያስ ምን ሊወሰድ ነው? ወደ ሰማይ ሊወሰድ ነው። በእሳት ሰረገላ ወደ ሰማይ ሊወሰድ ነው። ስለዚህ እሱ ደግሞ በሙሉ አቴንሽኑ እየተከታተለ አይኑን በኤልያስ ላይ አድርጎ ሲሄድ ይመጡና ሄይ ኤልሳ 50 ነው። ነቢያት ተብለው ነው የሚጠሩ። እነዚህ ነቢያት ናቸው።
ጌታህን ከራስ ላይ ሊወስድ ነው። ደግሞ ጌታው እንኳን አይደለም አገልጋዩ ነው እንጂ ቋንቋቸው ራሱ። እነዚህ ናቸው ነቢያት። እግዚአብሔር ነቢያት ይላቸዋል። እግዚአብሔር እኮ ነቢያት ይለዋል፣ ሁሉንም ነቢያት ይላቸዋል፣ የነቢያት ልጆች። ስለዚህ 3 ጊዜ አደረቁት። ዝም በሉ፣ እኔ ያውቃለሁ፣ ዝም በሉ እባካችሁ፣ ዝም በሉ። እኔ እግዚአብሔርን ኤልያስን ነው የምከተለው፣ እሱን ነው የምሰማ። በቃ አታደርቁኝ፣ ዝም በሉ። ኤልሳ ያ ጌታ ሊወሰድብህ ነው፣ ከራስ ሊወሰድብህ ነው። ከዛ ኤልያስ ተወሰደ። ኤልያስ ሲወሰድ ደግሞ ተሰብስበው መጡ። ኤልያስን ንፋስ ወስዶታል አሉ። ነቢያቶች እኮ ናቸው እነዚህ፣ ነቢያቶች ናቸው። ኤልያስን ንፋስ ስለወሰደው በተራራው በገደሉ ሂደን እንፈልገው። አትፈልጉት፣ አይፈለግም። በቃ ኤልሳ ስለሚያውቅ ወደ እግዚአብሔር ስለወሰደው ኖ አትፈልጉት፣ ምን አይፈለግም። ከዛ ድርቅ አረጉት እስከ መጨረሻ በቃ አሳፈሩት ነው የሚለው በዕብራይስጡ። አሳፈሩ እስኪያፍር ድረስ ሂዱ በቃ አላቸው። ሂደው 3 ቀን ደርቀው መጡ። እንዴ እዚህ ላይ እኮ ወደ ላይ አትሂዱ አላልኳችሁም ወይ? እነዚህ ነቢያት ተብሎ ነው። ነቢያት የት? ቤቴል፣ የቤቴል ነቢያት። እነዚህ ቤቴል ማለት የጣዖት ማምለኪያ ማለት ነው። ጣዖት ማለት ስሙ ቤቴል የእግዚአብሔር ቤት ነው። ያዕቆብ እንትን ያለው ነው። ነገር ግን በመጽሐፈ እንትን ወስጄ ያሳያችኋለሁ። አንደኛ ነገሥት፣ ያው በዕብራይስጥ ያው አንድ ናቸው ሁለቱ። የነገሥት መጽሐፍ ተብሎ ነው የሚጠራው። ያው አሁን ተከፋፈለ እንጂ ቀደም አንድ ነበር። እንደዛ ብለው ይሻላል። አሁንም በዕብራይስጥ 2 ነው። ግን ቀደም ነገሥት ተብሎ አንድ መጽሐፍ፣ ሳሙኤል ተብሎ አንድ መጽሐፍ፣ 24 መጽሐፍ ነበር ጥንት ማለት። እዛ ለማጥናት ተከፋፈለ። ነገሥት ቀዳማዊ ምዕራፍ 13 ልውሰዳችሁ። ይህ ቦታውን እግዚአብሔር ምንድን ነው የሚያስተምራችሁ? ኦኬ፣ ምንድን ነው ግን? ከዛ በፊት ምን ላድርግ መሰላችሁ? ትርጉሙን ልንገራችሁ። እነዚህ እንትን የተባሉት እነማን ናቸው? ነአሪም ማለት ጎልማሳዎች፣ ትላልቆች ናቸው። በዘፍጥረት ስንት ላይ ነው? አንድ የታገሱኝ ሁለተኛ ነገሥት 5:23 ላይ ነዕማን ምን አለ? ለሰዎች ለወጣቶች ይሄ ልብስ ይሰጣቸው ብሎ ሰጠ። ለሕፃን አይደለም ያመጣው። ነዕማን ከተፈወሰ በኋላ ለእነዚህ ለወጣቶች ሁሉ ለጎልማሳዎች ይሄ ያመጣሁት ልብስ ይሰጣል። ሕፃናቶች ናቸው እንዴ እነሱ? እነዛ ሕፃን ለሕፃን ነው። ነዕማን ከሶሪያ ሲመጣ ጭኖት የመጣው ልብስ ሁሉ ለሕፃን ነው አይደለም፣ ትላልቆች ናቸው። ለትላልቆች ይሰጥልኝ አለ። ሁለተኛ ነገሥት 5 ሰረቫንት አገልጋዮች ነው የሚለው። ለአገልጋዮች ይሰጥ፣ የሚያገለግሉ የእስራኤልን ንጉሥ የሚያገለግሉ፣ ኤልሳን የሚያገለግሉ ለነሱ ለጊያዝም ጨምሮ ይሰጣል። ስለዚህ ይሄ እንትን የሚለው ነአሪም የሚለው ትላልቆች ናቸው፣ ሕፃናት አይደሉም። ብዙ ሰው ግን እንግሊዘኛውን ወስዶ እንዳለ ምን ያደርጋል? እንዴ ነው። እንደዛ አይደለም ወገን።
እንደዛ አይደለም። ስለዚህ ሌላ ቦታ ላይ ደግሞ ነአር ተብሎ የተጠራው ዮሴፍ ወደ ግብፅ ሲሰጥ ነአር ተብሎ ተጠርቶ ወደ ግብፅ ሲሄድ ወጣት ጎልማሳ፣ በጎልማሳ ማለት እድሜው የገፋ ማለት ነው። እድሜው የገፋ ነው። ስለዚህ ብዙ ጊዜ ብዙ ቦታ ላይ አገልጋይ ሰራተኞች ነአር ተብሎ ይጠራሉ። የሚያገለግሉ ንጉሱን የሚያገለግሉ በንጉሱ ቤት ነው የሚሰሩ ነአር ተብሎ ይጠራሉ እንጂ ይሄ ሊትል እሷ እህታችን እንደምትለው ትናንሽ ህፃናት አይደሉም። እነዚህን እግዚአብሔር ለምንድን ነው ትንሽ እንደዚህ አድርጎም የተናገራቸው? ምክንያቱም በእውቀት ድሃ የሆኑ ማለት በእውቀት ድሃ የሆኑ ምሳሌ ላይ ምንድን ነው ትንሹ እውቀት ለሌለው ለሲምፕል ይለዋል። ለትንሹ እውቀት ለሌለው ለትናንሾች እውቀትን ይሰጣል። እውቀት የሌለው ትናንሽ ማለት ምን ማለት ነው? እውቀት የሌለው ትናንሽ በህፃን የሆነ ማለት ነው አይደለም፣ ግዙፍ ነው። ቅዱስ ጳውሎስ እንኳን ሲለናል ገና ህፃን ናችሁና ወተት ጋትኳችሁ አላቸው። ህፃን ናቸው እንዴ? ነው። በመንፈሳዊ ነገር ከእውቀት የራቁ ከእውቀት ነፃ የሆኑ በድንቁርና ውስጥ የተዋጡ እነዚህ ነአር ይላቸዋል እግዚአብሔር። እዚህ ላይ ኮንትን ይላል። ለምንድን ነው ያልን እንደሆነ እንሂድና መጀመሪያ አንደኛ ነገሥት ልውሰዳችሁ። አንደኛ ነገሥት ከዛ አንደኛ ነገሥት ቀጥሎ ሁለተኛ ነገሥት። ይኸው አንድ መጽሐፍ ነው የነበረው። እነሆም አንድ የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። ወደ ምን? ወደ ቤቴል። ወደ ምን መጣ? ከይሁዳ ወደ ቤቴል መጣ። ኢዮርብዓምን ዕጣን እያጠነ በመሰዋው አጠገብ ቆሞ ነበር። በመሰዋው ላይ መሰዋ ሆይ እግዚአብሔር እንዲህ ይላል፣ እነሆ ስሙ ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል። ዕጣንም የሚያጥኑብህን የኮረብታ መስገጃዎችን ካህናት ይሰዋብሃል፣ የሰዎችም አጥንት ይቃጠልብሃል ብሎ በእግዚአብሔር ቃል ጮኸ። ቤቴል ያለውን መሰዊያ፣ ቤቴል የጣዖት መሰዊያ ነው። ነቢያት ከሆኑ እነዛ የሚዳረቁት የእነሱ ልጆች እኮ ናቸው እነዛ። ምክንያቱም የጣዖት እንትኖች ናቸው። ጣዖት ሲመለክ ንጉሥ እንትን ሲል እግዚአብሔር ከቤቴል ነብይ ሲልክ 50 ነቢያት እያሉ ለምን ዝም አሉ? እስቲ ጥያቄ መልሱስ። ለምንድን ዝም አሉ 50 ነቢያት? ምክንያቱም እነዚህ ነቢያት ስመ ነቢያት ዋጋ ቢስ ስም የሌላ እንትን ስራ የሌላቸው ናቸው። እነዚህ ነቢያት እግዚአብሔር እንደዛ ነው። ልጆቻቸውን እንኳን አልቀጡም። የነቢያት ልጅ የተቀጣ ነው የሚሆናል። እነዚህ ግን ልጆቻቸው ጋጠወጥ፣ እነሱ ሲናገሩ ማይሰሙ፣ የሚያደርጉትን ማያውቁ ናቸው። እነዚህ የነቢያት ዘር ተብሎ እግዚአብሔር ነገሮችን እንደዚህ አድርገን እንድናይ ነው የሚፈልገው። ስለዚህ ይሄ የእግዚአብሔር ሰው ሄዶ መሰዊያ እየተሰዋ ነው። ጥያቄ ለእናንተ፣ ለምንድን ነው እግዚአብሔር ነቢይ ከይሁዳ ወደ ቤቴል የላከው? እነዛ 50 ነቢያቶች እያሉ ጥያቄ፣ እነዛ 50 ነቢያቶች እያሉ 50 ይላቸዋል አይደል? 50 እዛም በላይ ናቸው። አንዴ ወደ ኤልሳ የመጡትና ያደረቁት ናቸው 50ዎቹ። ለምንድን ነው? ምክንያቱም እውነተኛ ነቢያቶች አይደሉም፣ አልነበሩም። ልጆቻቸውም ያልተቀጡ ሕፃናት፣ ልጆቻቸው ራሳቸው ሕፃን ናቸው በእግዚአብሔር ነገር። ይኸው እዚህ ተመልከቱት። ከነሱ መካከል አንዱ ምን እንዳረገ ተመልከቱት። ይሰዋብሃል ብሎ አለ።
በዛን ቀን እግዚአብሔር የተናገረው ምልክት ይህ ነው፣ እነሆ መሠዊያው ይሰነጠቃል፣ በላዩም ያለው አመድ ይፈሳል ብሎ ምልክት ሰጠ። ንጉሡም ኢዮርብዓም ሰው በቤቴል ባለው መሠዊያ ላይ የጮኸ ነገር በሰማ ጊዜ ኢዮርብዓም እጁን ከመሠዊያው አንስቶ ያዙት አለ። በእርሱም ላይ የዘረጋት እጅ ደረቀች፣ ወደ እርሱም ይመልሳት ዘንድ አልቻለም። ንጉሡ ምን አለ? ጣዖት እየተሰዋ ነው። ትልቅ የነቢያት ልጆች እዚህ አሉ። የነቢያት ልጆች ከዚህ አሉ። ጣዖቱ አብረው እንትን ይላሉ። እነዚህ የሚሳደቡት የሚራገሙት ማለት እዚህ የጣዖቱ ጋር አብረው አሉ። እሺ እንዴት? ኦኬ እንየው። እጁ ደረቀች። የእግዚአብሔር ሰው በእግዚአብሔር ቃል እንደሰጠው ምልክት መሠዊያው ተሰነጠቀ፣ አመዱም በመሠዊያው ፈሰሰ። ኦኬ ንጉሡም የእግዚአብሔርን ሰው ከእኔ ጋር ነው። ንጉሡም የእግዚአብሔር ሰው አሁን የአምላክህን የእግዚአብሔርን ፊት ለምን፣ እጄ ወደ እኔ ትመለስ ዘንድ ስለ እኔ ጸልይ አለው። የእግዚአብሔር ሰውም የእግዚአብሔርም ሰው ብሎ ለመነው። የንጉሡ እጅም ተመለሰች። የእግዚአብሔር ሰው ጸለየለት፣ እጁ ተመለሰች። ንጉሡ ምን አይነት የእግዚአብሔር ሰው እንደሆነ ይሄ የእግዚአብሔር ሰው አውሬ በላው። ይህን የመሰለ የእግዚአብሔር ሰው ነው። በድንቅ በታምራት የሚሰራ ነቢይ ይሄ ነው ትልቁ። ግን አውሬ በላው። ማን አስበላው? እንቀጥል። ንጉሡም የእግዚአብሔርን ሰው አሁን የአምላክህን አለው። ንጉሡም የእግዚአብሔርን ሰው ከእኔ ጋር ወደ ቤቴና እንጀራ ብላ፣ በረከትንም እሰጥሃለሁ አለ። ኦሆ ጣዖት አምላኪ፣ እሰጥሃለሁ፣ ገንዘብ እሰጥሃለሁ፣ ፈውሰኸኛልና ለምነህልኛልና በቃ እኔ ገንዘብ እሰጥሃለሁ፣ ወደ ቤቴና አለ። የእግዚአብሔር ሰው ለንጉሡ የቤትህን እኩሌታ እንኳን ብትሰጠኝ ከአንተ ጋር አልገባም፣ በዚህ ስፍራ እንጀራ አልበላም፣ ውሃም አልጠጣም። እንጀራ አትብላ፣ ውሃ አትጠጣ፣ በመጣህበትም መንገድ አትመለስ በሚል በእግዚአብሔር ቃል ታዝዣለሁ አለው። እንጀራ አትብላ፣ ውሃ አትጠጣ፣ እዚህ ቦታ ቤቴል ላይ ረከሰው ምድር ላይ አትብላ አትጠጣ አለው እግዚአብሔር። በዚህ የረከሰው ቤቴል ላይ ይህን እንዳታረግ፣ እንዳትበላ፣ እንዳትጠጣ፣ በዛም እንትን እንዳትላለው። ኦኬ አልነካም ያንተን ንጉሱን፣ ዞር በላለው ንጉሱን። በቃ እንትን አለው፣ እንጀራ አትብላ፣ ውሃም አትጠጣ፣ በመጣህበት አትመለስ በሚል በእግዚአብሔር ቃል ታዝዣለሁና አለው። ኦኬ በሌላም መንገድ ሄደ፣ ወደ ቤቴልም በመጣበት መንገድ አልተመለሰም። በቤቴል አንድ ሽማግሌ ነቢይ ይቀመጥ ነበር። አንድ ሽማግሌ ነቢይ በቤቴል፣ እነዛ 50 ነቢያት ባሉበት አንድ ይለዋል። ደግሞ እዚህ ና ብላ አለው። ኖ አልበላም ሲለው፣ ኖ እኔ እኮ ትልቅ ነኝ፣ መልአኩ መጥቶ ተናገረኝ፣ ና ብላ። መልአኩ ከተናገረማ በላለሁ ብሎ በላ። እዛው ላይ ዋሸው ይላል። ልጆቹ ነው መጣው የነገሩት። አንድ ሽማግሌ ልጆቹን እነዚህ የተራገሙት ልጆች የቤቴል ልጆች ተመልከቱ፣ ስሙ እዚህ ላይ ይሄ ነው ትልቁ ምስጢር። ይሄ ነው በቤቴልም አንድ ሽማግሌ ነቢይ ይቀመጥ ነበር። ልጆቹም ወደ እርሱ መጥተው በዛ ቀን የእግዚአብሔር ሰው በቤቴል ያደረገውን ሥራ ሁሉ ነገሩት። ደግሞም ለንጉሡ የተናገረውን ቃል ሁሉ ለአባታቸው ነገሩት። አባታቸውም በማናቸው መንገድ ሄደ አላቸው። ልጆቹም ከይሁዳ ቤት የመጣው የእግዚአብሔር ቤት የሄደበትን መንገዱን አመለከቱት። ከጣዖት አምልኮ የነቢዩ ልጆች ከጣዖት አምልኮ እዛ ሄደው ንጉሡ ሲሰዋ መስዋዕቱን እየበሉ ምን እያሉ፣ እነዚህ የነቢዩ ልጆች ናቸው።
ይህንን የእግዚአብሔር ሰው ይሄ ሽማግሌው ነቢይ ማለት ነው። የእግዚአብሔር ሰው ሕይወቱን አጣ። አንብቡት። አንደኛ ነገሥት ምዕራፍ 13ን አንብቡት። ያን ለመረዳት ከፈለግ እግዚአብሔር ለምንድን ነው ሕፃናት ያላቸው ትናንሾች ያላቸው? ምክንያቱም በነቢያት መንገድ ሆነው በእንደዚህ ጣዖት እያመለኩ እግዚአብሔርን የማይፈልጉ ኤልሳን እንኳን ስንት ነው ያደረጉት? ሌላውን ውሰዱ። ኤልሳን ራሱ ሂዱና አንብቡት። ዝም ብላችሁ አይደለም ቃላት ለቅማችሁ ሕፃን እኮ ናቸው እነዚህ እንዲህ ሕፃኑን ለምን ነው? ሕፃን አይደሉም። ማን ያለሽ? ማን ያለ? ሕፃን አይደሉም። በመንፈሳዊ ነገር ግን ደንቆሮዎች ሕፃናት ናቸው። የነቢያት ልጆች ሆነው ምክንያቱም ያ ሰፈር የነቢያት ሰፈር ትልቅ እንትን ማድረግ ሲገባቸው በድንቁርና የታሰሩ ነበር። ስለዚህ መጽሐፍ ቅዱስ እጹብ ድንቅ ነው። ይሄ ትልቅ ጥናት የሚያስፈልገው እግዚአብሔር እነዛንን አውሬ ሲበላቸው ያውቃል እግዚአብሔር። ምክንያቱም በሁለንተናቸው ደንቆሮዎች ነበሩ። በሁለንተናቸው ዋጋ ቢሶች ነበሩ። ከእግዚአብሔር እውቀት የራቁ በጣዖት እና በንጉሱ። ምክንያቱም እስራኤልን በእንትን ያስወደው መንገድ ይሄ ነው። መሰዊያ፣ ጣዖት መሰዊያ። የእግዚአብሔር ቤት የለም በቤቴል በዛ የለም። በይሁዳ ነው የእግዚአብሔር ቤተ መቅደስ፣ በይሁዳ ግዛት። እዛ የለም። ይሄ በሙሉ የጣዖት ማምለኪያ። ስለዚህ ኤልሳን የረገሙት የሰደቡት እነዚህ በነገራቸው ሁሉ ሕፃን የሆኑ ትላልቅ ሰዎች ናቸው። አውሬ የበላቸው ሕፃናት አይደሉም፣ ትላልቆች ናቸው። አጥኑት፣ ፈትሹት፣ በደንብ አድርጋችሁ እዩት። እስቲ ረጋ በሉና አሁን እኔ የሰጠኋችሁን እኔ በሙሉ አላብራራሁትም፣ ወደፊት አብራራዋለሁ። በደንብ አድርገን እንትን እንላለን። አሁን እሷን ሳያት እንደው ለጊዜው ልመልሰው ብዬ በደንብ አድርገን ይሄን አነጻጽረን እግዚአብሔር ምንድን ነው እናያለን። እግዚአብሔር ስሙ የተባረከ። ስለዚህ መጽሐፍ ቅዱስን ስትገልጹ በማስተዋል አንብቡት። ዝም ብላችሁ እንትን አትበሉት። አንደኛ ቃሉ አማርኛ የሚያስቀምጠው እና እንግሊዘኛ ራሱ የሚያስቀምጠው ሊትል ችልድረን ነው የሚለው አይልም። ያንግ ወጣቶች ነው፣ ያንግ ሰራተኞች ናቸው። ሰራተኛ፣ የንጉሥ ሰራተኛ፣ ለሰራተኝነት የበቁ ናቸው። ብዙ ቦታ ላይ እናገኛለን። አሳያችኋለሁ ፈለጋችሁ። ዕብራይስጡን ለቅመን ብዙ ቦታ ላይ እናገኛለን። ስለዚህ አስተዋዮች ልንሆን ይገባል። ነቢያት ምናምን ስለተባለ አይደለም። የእግዚአብሔርን ቃል ማወቅ ይሄ ስራችን ነው። ትልቁ ስራችን የኛ ምንድን ነው? የእግዚአብሔርን ቃል ማጥናትና ማወቅ። ለዚህ ተጠርተን እግዚአብሔር ስሙ የተባረከ ይሁን። ዋው ልሂድና እንትን ልበለው እንጂ ወደ እንትን ያለውን። ስለዚህ አሁን ይገባቸዋል ማለት ነው። 2 ቁጥር 20 ላይ እርሱም ውሃም ኤልሳም እንደተናገረው ከዛም ወደ ቤቴል ሄደ። አንብቤላችኋለሁ። ስለዚህ ሐሳቡ አሁን ይገባችኋል ብዬም በብዙም ባይሆን በጥቂቱ ይገባችኋል። ጊዜ ውሰዱና አንብቡ። በር ሲከፈትላችሁ እናንተ ደግሞ ኮምፔር አድርጋችሁ አንብቡ፣ አጥኑ። እግዚአብሔር ስሙ የተባረከ ይሁን። ለዛሬው ይሄ ነው። ጥያቄ ላላችሁ እንወያያለን። እዚህ ላይ ይሄኛውን እጨርሳለሁ።